የተከበርከው የወሎ ህዝብ ልጆችህ ካንተ በፊት ለመሞት ራበን ጠማን ሳይሉ በዱር በጫካ ነው ያሉ ካንተው ጉያ ነው የወጡት አንተኑ ነው ነፃ የሚያወጡት አንተው አብራክ ፋይናቸው አንተኑ ነው ወደ ተሻለ ልዕልና የሚወስዱ ድሮም ሽምግልናን ሰርተህ ህዝብ ማሃገር መስርተህ በተለያዩ አካባቢዎች አሉ ሰዎችን አደራይተህ ሁሉንም ሃይማኖቶች በሰላም ተቀብለህ ትኖር የነበርክ ህዝብ ነህ ታቀበታለህ ማብላቱን ታቀበታለህ ማጣጣቱን ታቀበታለህ ሞፈር ቀንበር ጠርቦ ማረሱን ከቴክኖሎጂ ሁሉ የቀደመ የማረስን ጥበብ ያስተማርክ ሁለቱም በር ያቀናጅቶ ማረስ የቻልክ ሁለት በር የጫንቃ ላይ ቀንበር ጠምደ የምታርስ ክንዲ የማይዝል ሀገርን የምትመግብ ብሉሉ ይጣጡልኝ የምትል ህዝብ መሆን የታወቀ ነው አማራ እንደ አማራ ወደ ወሎ ሲጓዝ ከየትኛውም የኢትዮጵያ ክፍል ወደ ወሎ ይሄልኩ ነው ከተባለ እባክህ ባህላቸውን ፎቶ አንስታ አምጣልኝ እባክህ ቡና አጠጣጣቸውን ፎቶ አንስታ አምጣልኝ እባክህ ዛጋ ውቦች ናቸው ሁሉ ጊዜ ዘፈኑ የፍቅር እንዳይመስላችሁ በጀግንነትም አድዋ ምኒልክ ሲዘምት ወረኢሉ ላይ ራሱ ምኒልክ መጥቶ ብዙ የተጫኑ ፈረሶች ዘምተው ጣሊያንን ዘመናዊ መሳሪያ ታጠቀን ነጭ የበላይነት ሙሉ ለሙሉ የተደመሰሰው እዚህ ባለ ወሎ ህዝብ በጎጃም ህዝብ በሸዋ ህዝብ በጎንደር ህዝብ የጋራ ትብብር ነው ሲያንድ ጊዜ ወገኔ ይህንን ታሪክ ይዘህ ይህንን ህዝብ ይዘን እንደማንሸነፍ 100% እርግጠኛ ነኝ ይሄ ምንም ድርድር የለው ማሸነፋችን ከዚህ ህዝብ ጋር መሆናችን ነው ሌላ ምንም ትርጉም አይሰጠው ማሸነፋችን የሁሉ ህዝብ አብሮን ነው ሲርበን ያበላናል ሲጠጣን ያጠማናል ራሱ ነው ብሎ ለልጁ ከጋገረው ላይ ናብላ ነው የሚለው ሁሉ ህዝብ ማስተናገር ችግር የለበትም መጣፊያ የምታክል መሬት ያያረሰ በጋራ በልቶ የሚኖር ወሎ ነው ለምን ጀግና ህዝብ ስለዚህ የህዝብ ተደራይቶ ጎንደር እንደ ጎንደር ተደራይቷል ጎጃም እንደ ጎጃም ተደራይቷል ሸዋ በዛ ልክ ነው ወሎ ደግሞ ብዙ አመታትን በጦርነት ያሳለፈ ጦር እንዴት መመከት የሚችል የጦር ጠበብት ልጆች አሉት ሀገር ስለሆነ ተደራይቶ አይደለም ለራሱ ነገ ምን ፈልጋትን ኢትዮጵያ ነገ እናዲያነች አበብ ያበላሽዋትን አዲያነች አበብ ያቦካች እነ ብርሃኑ ጅላይ የጋገሩ ህዝብን በህዝብ ላይ ያስነሱ ያጫረሱ ያለውን ይህንን አገር የማጥፋት አባዚያቸውን ቀልብሰን በአማራ ብሮም በኢትዮጵያ ሲያልፈም እንደ ምስራቅ አማራ ሰፊ የሆነ ወታደራዊ መዋቅር ፖለቲካዊ መዋቅር ዘርግተን አፍሪካ ኢትዮጵያ የምትድንበትን ነገር ለመስራት ሰዓቱ እጃችን ላይ ነው እየቆጠረ ነው ሰዓቱ ግን ሲቆጥር ያማራ ህዝብ አሁን ሰዓት የለውም ወገኔ አትተኛ ሰዓት የለህም የመኝታ ሰዓት አይደለም ጸሎት ያለህ በጸሎት ትጋ አሁን አማራ የሚተኛበት ጊዜ አይደለም እኔ ወዲጃ አይደለም እዚህ ትግል የገባው ዲያስ እንዳልሄድ መሄጃ የለኝም ወገኔ አገሬ ላይ መግቢያ የለኝም ኦሮሚያ ከተለያየ ቦታ የሸኔን ልብስ አልብሰው አንጥተዋቸው ግን ደሴ ይፈነጫሉ ያንተ ልጅ ግን ደሴ አይገባም ጠጉሩ ደግታለ አዲያ ልጅ ደሴ ታልገባ አንተው መሰረትከው ከተማ ካልገባ እንደ ብለተተኛለህ ምን የመተኛ ሰዓት አለ ሰዓት የለህም የመተኛ ሁሉ ጊዜ ሰላም አጋራ መምከር አለብህ በጀግና ሀገር ላይ ፈሪ ተደራይቶ ሴት ልጅ ያገተ ጀግና ነኝ ሲልህ አንተ ቁጭ ትላለህ ፈሪ እኮ ነው የተደራጀው በርግጠኝነት እኮ ሸኔ ላይ ወይም ደግሞ ይሄ ያንዲ ሰው ስልጣን ጠባቂ ጦር ላይ ሄደ እኮ አንድ ጥይት ስተኩስ ይበረግጋል አምስት ፋኖ እየገባ እኮ ነው አንድ ሻለቃ ደምስሶ የሚወጣው እምሰማው እኮ ነው የራሳችን ሆዳም ባልኖሩ አመትን ባልፈጀብን ነበር ያማራ እንደገና በአማራ ሆዳም አስበላው አለ እንደዛ ይሆነ የገደለው ባልሽ የሞተው ወንድምሽ አዘንሽ ቅጣጣ ከቤትሽ አልወጣ ይሆነብን ነው እንጂ እንዳድገላቸው ነገ እነሱ ልጅም ለማሳደግ እንቸገራለን ብለን ነው በነገራችን ባንድ ያያዙ መግደል አልጠፋን አሁን ግን ይየርንበን የግድ አማራጭ የለም
20 ከብት ውስጥ አንዱ በጥባጭ ሆነ ያንን አጥዲተህ 20 ከብት በሰላም ቢያድርሽ ይሄንን ሁሉ ህዝብ የሚበጠብጥን ተደራይተን መመከት መቻላል ይሄንን ሁሉ ህዝብ የሚያውክን ተደራይተን መያዝ መቻላል እንደ ህዝብ ተነስተን ፈሪዎች ከወንበር አባረን ጀግኖች ወንበር ላይ ሆነን ፍርድ ጎደለ ዳ ተበደለ የሚል ህግ ነው የምናመጣው አማራ ህግ መስራት ያውቃል አማራ ሽምግልና ስርዓትን ዘርግቶ እያስታረቀ ነው ህዝብ ነው አማራ ፊደል ቀርጾ በፊደሉ እየጻፈ የሚኖር ህዝብ ነው ሌላ ህዝብ የለም የራሱ ጽሁፍ ያለው ህዝብ የለም አማራ በሃይማኖቱ ማይደራደር ህዝብ ነው ይሄን ህዝብ ታዲያ ማንንም ሊያንበረክከው አይችልም በኪነ ህንጻ የአማራ ህዝብ ፎቅን ታላይ ጀምሮ ወደታች የጨረሰ የለም ላሊበላ ጥንቱን ከላይ ነው ጀመሩ የዛሬ ኬሚስትራቸው በላቸው ፊዚሻናቸው በላቸው አይደለም ሊሰሩት ዲዛይን ማድረግ አይችሉም እንዳትሸውት መስቀለኛ ሰራራ ስር የሰፈርክ ህዝብ አንተ ነህ ሌላ የለም ኢየሩሳሌም ምን ሄደው ነበር ብለን ነው ወሎ ምን መጣው አለ ብለን ነው እንዳሰብ አለ የጠበብ ምድር ነው ያለበት ምድር የጀግና የተኳሽ ምድር ነው ያለበት ምድር ምንም በለው አይደለም አንተ ተራራ እየተዋጋ ነው ብዙዎችን ዲል ያደረጋል እማይመጡት እኮ ይፈሩታል እኮ አባቴ ማንናገረው ጀግንነታችን እኛ ነን እንጂ ጥላቶቻችን በጣም ነው የሚያወሩን ግን እኛ በእነሱ ልክ አላወራንም የሚገርማል ወደፊት ግን ተደራይተህ ስለራስህ መምከር አለብህ ተደራይተህ ችግርህን መፍታት አለብህ ተደራይተህ ይሄ አለ ተወረጠ ውሃ ቀጠነ እያለ የሚጣላን ሰው ዛው መያዝ አለብህ እሱ አይደለም ያማራ ታርጌት አሁን አማራና አማራ የሚጣላበት ጊዜ አይደለም ተጣላ ምን ያደርግልሃል ጥላቻ ተው አሳልፈው ጊዜው ሲያልፍ ጎንበስ በል ግድ የለም እናሸንፍና ያን የረስት ሲመለስ ዛሬ ዲስ የመቶ እየፈነጨብህ እዚህ ወንድምህን ጓሮ እየጎረጎርክ አትጣላ ኖ ሱጥሩ አይደለም ስለዚህ እርስ በርስህ ህግ ሰርተህ ህግ አዋቂ ነህ በህግ እንድትዳኝ ፋኖ ደግሞ የሚሊታሪውን ብቻ ስራ እንዲሰራ በሚሊታሪው እንዲሄድ አንተ ደግሞ በመታቀው ወግ ባህል መሰረት ተደራይተህ በመታቀው ፖለቲካ ውስጥ ገብተህ አገሬ ራስ መሆንህን ምታስመሰክርበትን ዛሬ ይሄን አደረጃጀት ልንሰራልህ ነው የመጣ ነው እንወዳችኋለን እናከብራችኋለን እናንተ ናችሁ አታጋዮቻችን እናንተ ጉያ ውስጥ ነው ያለነው ከናንተ ጉያ ውስጥ ነው የወጣ ነው ግርበንም እናንተኑ ነው ምናስቸግረው ቢጠማንም እናንተው ጋር ነው ነገር ግን ግፉ ሁሉ አልቆ በዛን ነገ ብሩ የሆነች ኢትዮጵያ ልጆቻችሁ በሰላም ያርጉበት በሰላም የሚሰሩበት አዋጅ ሄደው ብርም ያመጡበት አባቴ ለቡና መግጃ ለላክልህ የሚሉበት ጊዜ ሲፈጠር እንታገላለን ባንዲራችንም ይቸውናት አማራም በቀስተ ደመና የተሰጠችው ይቸውናት እንወዳችኋለን መልካሙን ሁሉ እመኛለሁ ወንድሜ ደግሞ ባደረጃጀት ዘርፉ ይመጣል ትደራጃላችሁ ራሳችሁን ጥላት ትደመስሳላችሁ ትታገላላችሁ ዲል አማራ ዲል ለፋኖ ዞሮ ብዙ ነገር ተብሏል አሁንም ጆሮ ያለው መስማትን ይስማ ነው የምንለው ስለ ፖለቲካው ብዙ ነገር ተብሏል ዋናው ነገር ግን ይሄ ህዝብ ራሱን በራሱ እንዳስተዳድር ማሳያው ለምሳሌኛ ከፊት ወተን ግንባራችንን ለጥይ ስለሰጠን አይደል እኛ ወደፊት እንድንወጣ የናንተ ድጋፍ ስላለን ከተማውንም መኳየ ነው ደሴም ቁጭ ብሎ ምናልባት ከደሴ የመጣችሁ ይቅርታ እንዳትቀየሙኝ ያው ትግሉ የገባቸው ነገር ግን ደሴ ቁጭ ብለው ደግሞ አዲስ አበባ ተቀምጠው አቀባበል ያረጉልን ይሆነ አናቅም እየተጠበቅናችሁ ነው ይያሉ ለምን እንደሚጠብቀኝ አዲስ አበባ ከገባ 4 ኪሎ አቀባበል ያረግልኝ ይሆነ አላቅም እየሞተ ያለው እየተዋደቀ ያለው ገበሬና የገበሬ ልጅ ነው ይሄንን ምንም ዋጡ ሁላችሁ
እንደው ከከተማም እየወጣን የመጣ ነው ከገጠር ያለ የገበሬ ልጆች ነን እንደው ከስንታን እንደው ከከተማ አሁን ከአሜሪካ መጥቶ እየከፋፈለን ያለው እስክንድር ነጋ ነው ካለ ነገር ከልጆች ነጥቀ ግዴታም ስለሆነ ያለን ነገር እህል በጣሳ ያወጣ ሳንቲምን እያወጣ እያታገልከን ያለው ገበሬ ነው እያታገለ ያለው ይሄ ማህበረሰብ ነው ይሄ ማህበረሰብ ደግሞ ራሱን በራሱ እንዳስተዳድር ጥረት አድርገን መሰረት ድንጋይ መጣል መቻል አለብን ይሄ መሰረት ድንጋዩ ወይም ዋናው ራሱን ሊመራ የሚችል የራሱን ባህል የሚያውቅ የራሱን ወግ የሚያውቅ የራሱን ማንነት የሚያውቅ አጥሩንም ቅጥሩንም የሚያውቅ በአካባቢው ማህበረሰብ ራሱ በመረጠው ሊተዳደርና ሊመራ ይገባዋል ይችላል የሃይማኖት አባቶች በነገራችን ላይ ይሄ እኛ የመጣነው ነገር ሳይሆን ብዙውን ጊዜ የመንግስት ወይም የሥርዓት አገሪቷን ብሎ ማማራን ለማጥፋት ሲመጣ ከማራ ባህል እምነትና እሴት ተነስቶ ነው ደስ የሚለው ነገር እስካሁን የተታኮሰም የለም በፋኖ አደረጃጀት ሁሉም በነጻነት በያቅጣጫው ተደራጅቶ አሁን አንድ ሆኗል ያፈነገጡት ወደ ደቡብ ጎንደር ጫፍ አካባቢ ሄደዋል ያ እኛን አይገልጽም በወሎ እንዳጠቃላይ ያማራ ፋኖ በወሎ ድርጅት አለ ከዛ አውቅና ውጭ የሚንቀሳቀስ ምንም አይነት ወንጀል ሊሰራ የሚችል አካል አይኖርም ስለዚህ ያምባሰል ህዝብ የሚያስታውስ ማለት ብዙ ትልልቅ አባቶች ስላላችሁ ብዙ አምባሰል አውራጃ ነበር እስከ ቃሉ ወይ ማልቡኮ ድረስ በዚህ ሰፊ እስከ ባቲ እስከ ቦከክሳ ድረስ አምባሰል አውራጃ ነበር አምባሰል ብቻ ብሎ ደርግን ለ4 አመት ያክል በመኳንንትና በመሳፍንት ብቻ ሲመራ የነበረ ብቸኛው አምባሰል ለዚህ ኩራት ይገባቸዋል ደስ ይላችሁ ይገባል ለራሳችሁ ሞራል ስለዚህ ይሄ ስርዓት በአጠቃላይ ስርዓቱ እንደው መደጋገም አያስፈልግም አይጠቅምም አሁን ደግሞ እንዳማራንኮ የሚቀልድበት በዚህ ዓለም ላይ የለም በዚህ እንደው እንደ ኢትዮጵያ እንዳማራ የሚቀልድበት ማህበረሰብ የለም ከወለጋ በአንድ ጊዜ 365 343 ሰው ነው ተገድሏል በአንድ ጀንበር የተጨፈጨፈው ነው በኢትዮጵያ ውስጥ ወለጋ የተጨፈጨፈ አትኖርም ተብሎ ሁሮ ጉድሮ ላይ የተጨፈጨፈ መተከል እዚሁ ቤኒሻንጉል መኖራችንም ተብሎ እየተጨፈጨፈ አዲስ አበባ መኖራችንም ተብሎ እየተፈናቀለ ያለ አማራ አሰብን እናስመልስ ቀይ ባህርንና እንትን ቀይ ባህር ወደብን እናምጣ ብሎ በቴሌቪዥን የሚቀልድ ስርዓት አለ ከዚህ በላይ እንደው ለምን እንደው ተደጋጋሚ እኮ መነገር አያስፈልገውም በነገራችን ላይ አዲስ አበባ ትገባም እያለ ይሄን ሚሊዮን ብር እየቀጣ እያገተ የሚቀጣ ስርዓት ቀይ ባህርን እናስመልስ አሰብን ወደኛ እናምጣ እያለ የሚቀልድ ማለት ነው እዚሁ ከሚሴ ላይ መኖር ማችል አማራ ኤርትራ ማን ነው ኤርትራ ሄደን ንቅጠም የሚል ቀልደኛ ስርዓት ከዚህ በላይ ቀላጅ የለም ሲሪየስ መሆን መቻል አለበት ስለዚህ ስለ ቅስቀሳ ስለ ትግሉ አላማ ተደጋጋሚ መጮህ መቻል የለብንም በቃ ከሞት በላይ ምስክርነት አለ እንደው እያንዳንዳችን የተራስ ከሚገለን ድረስ ካልሆነ በስተቀር ስለ ስርዓቱ መደጋገም የሚያስፈልገን አይመስለንም